አብርሃም አይሆንሽም ማለት አሁን ለምሳሌ እንደ በፊቱ እንዳታይኝ ማለት ዛሬ ዋና የመጣሁበት ሀሳብ ሁለት ሀሳብ ነው። አንዱ ላይ ይቅርታ፣ አንዱ ደግሞ ከአብርሃም እንድትለያይ ይፈልጋለሁ፣ ከአብርሃም ህይወት እንድትወጪ ይፈልጋለሁ። ምክንያቱም አንቺ በጣም ጥሩ ልጅ ነሽ፣ የዋህ ልጅ ነሽ፣ አፍቃሪ ልባለሽ። ያንን ደግሞ ማንም ያልሆነ ሰው ጋር ደርሶ በመጥፎ እንዲጠቀምብሽም አልፈልግም፣ አንቺም እንድትጎጂ አልፈልግም። ስለዚህ ከአብርሃም ብትርቂ ላንቺ ሞር ይሻላል። አብርሃም ደግሞ እኔ ባህሪውን አውቃለሁ፣ ሁሉ ነገሩን ስለምችል እኔ መመለስ እችላለሁ። ግን አንቺ ደግሞ ራስሽን ከእንደዚህ አይነት ነገር እንድታድኝ ነው። አልገባኝም። ይቅርታ ማለት ይቅርታውን ተቀበልኩሽ ፍቅር። ከዛ በኋላ አብርሃምን ታዩ የሚለውን ሀሳብ ከዚህ በፊትም አንዴ አንስተሽዋል ከሩታ ጋር በዛ ነገር ድጋሚ ተመልሰን እናወራለን ብዬ አላሰብኩም ነበረ። አሁን በአይኔ በህይወቴ እየመጣሽ ነው ያለሽው። ገባሽ አይደለ? ህይወቴ ነው ብዬ ነው እየኖርኩ ያለሁት። ከአብርሃም ጋር ተለያይ፣ ከአብርሃም ጋር ራቂ፣ ከአብርሃም እንደዚህ አይሆንሽም የሚለኝ ሰው ቢዛት አልፈልግም። ይሁነኛ አንቺ አትነግሪኝም። ገባሽ አይደለ? ይቅርታሽን ጥሩ መተሽ አሁን ደግሞ ወደ ጎን ዞር ብለሽ አብርሃምን ታዩ። እኔ አውቀዋለሁ፣ እኔ ባመሉ ይዟለሁ። አልገባኝም ፍቅር ኖ አይደለም። ይኸውልሽ አሁን ለምሳሌ ያፈቀረ ሰው ምኑም አይታየውም። ባይዛው ያ ሰው ሊገለው ቢላ ይዞበት ሽጉጥ ደቅኖበት ቢሆን አይታየውም። እና አንቺ አሁን እንደዛ ነው እየሆንሻለሽ። ግን እንደምንም ጨክነሽ ከዚህ ላይፍ ውጪ። ይኸውልሽ ይሄ ነው እኮ ችግርሽ ፍቅር። እኔን ይቅርታ ስጠይቂኝ አብርሃምን ፍለጋ እንደሆነ አልገባኝም ነበረ። አብርሃምን ወደ ራሳችሁ ለመመለስ ወይ ወደ ራስሽ ወይ ወደ ሩታ ለማን እንደምትመልሱ ራሱ ያንቺን አላማ ግራ እየገባኝ ነው ያለው። ገባሽ አይደል? እኔን ይቅርታ እንዳሳብ ነው። ግን ደግሞ እኔን ይቅርታ የምጠይቂኝ እንደገና ከዚህ በፊት የተፈጠርሽው ነገር ደግመሽ ይፈጠርሽ ነው ያለሽው። ፍቅር ምን ሆነሻል? ኖ አይደለም። ሲጀመር ሰከን ረጋ በይ ማለት እንዴት ነው ሰከን ረጋ ምለው? ከዚህ በፊት ስታስመስሉብኝ የነበረውን ነገር ደግመሽ ይፈጠርሽ ነው ያለሽው። እኔ ደግሞ አንገቴ ላይ ስለት ይገባል እንጂ ህይወቴ ብዬ ያውም የመጀመሪያዬን አብርሃምን ልተው አልችልም። ገባሽ አይደለ? እንዴት አድርጌ ቀለል አድርገሽ እንዳሰብሽው አላውቅም። ላይክ አንቺ ታዩ ስትለኝ ምተው ወይ የሆነ ሰው አብረሹ ሁኚ ሲለኝ አብሬው የምሆነው ሰው አይደለም። ገባሽ አይደለ? እምወደው እማፈቅረው እማከብረው ለወደፊቱ ደግሞ ባሌ ብዬ የምመኘው ሰው ነው። እዚህ ጋር ቀለል አድርገሽ አብርሃምን ታዩ ብለሽ እንደ ባዳ አይደለም እንድታወሪኝ የምፈልገው። አብርሃም ለኔ ለወደፊቴም ባሌ ነው፣ ፍቅረኛዬም ነው፣ ሁሉም ነገር ነው። አንገቴ ላይ ስለት ይገባል እንጂ ከአብርሃም ጋር አልለያይም። አሁንም ይቅርታ እየጠየቅሽኝ ያለሽ ከአብርሃም ጋር ለማለያየት ከሆነ ትክክል አይደለሽም። አይደለም እኮ መጀመሪያም እንዳታገናኝብኝ ያልኩሽ ይሄንን ነው። ሲቀጥል ደግሞ ከዚህ በፊት እኮ አብርሃምን ተለያዩ ምናምን ስል አውቃለሁ ምላሽሽን እና አሁን ልልሽ ሳይሆን ግን ትጎጃለሽ። እኔ የማውቀው ሰው ይሻላል ማለት እኛ የምናውቀው ሰው ይሻላል። አንቺ ቢያንስ በዛ አታውቂውም ስለሽ ፍቅር አንድ አመት አንቺ ነሽ ማታቂው ላይክ በልጅነት ጭንቅላቱ በልጅነት አይምሮ ብዙ ነገር ከሱ ጋር ሳልፈሽ ሊሆን ይችላል። ገባሽ አይደለ? እሱ ግን አሁን በሚያውቀውና ብዙ ነገሮችን ማኔጅ በሚያደርግበት ሰዓት ነው ከሱ ጋር ከጎኑ የሆንኩት። ገባሽ አይደለ? ብዙ ነገሮችን ካንቺ በላይ ነኝ ያሳለኩት ብዬ አስባለሁ። ካንቺ በላይ ማለት ላይክ አንቺ የልጅነት ነገር ሊሆን ይችላል። አዛታይም ትዳር ላታስቡ ትችላላችሁ። እስቲል በቃ እንዴት ነው እኔና አብርሃምን ያደረግነውን ስቴፕ አንቺ በልጅነት ላትይዙ ትችላለሽ። ምክንያቱም ሁለታችሁም ልጅ ነበራችሁ። እዚች ጋር የኔ ቁም ነገሬ ነው፣ ህይወቴ ነው፣ ቤተሰብ ያወቀው ነው፣ ዓለም ያወቀው ነገር ነው። ይሄ አብርሃም ማለት ለኔ ክብሬ ነው። በክብሬ እንድትመጪ አልፈልግም። ይቅርታ እንዳሳብ ነው። በእንደዚህ አይነት ወይ ግን መምጣትሽ አግባብ አይደለም። ኖ አይደለም። ባይዘው አሁን ምንም ስቴፕ አልሄዳችሁም። የሆነ ስቴፕ ነገር እንደውም ትዳር መስርታችሁ ልጅ መጥቶ ምናምን የባሰ ከምትታመሚ አሁን ይሄ ነገር ሳይባባስ ከዚህ ህይወት ብሸሺ እኔ ባይዘው ላንቺ ከማሰብ ነው ከሌላ ሰውም ከማሰብ አንፃር ሆኖ ግን ደግሞ አሁን ኦሬዲ ላንቺ ጥሩ ነገር ነው የምመኘው። ይቅርታ ተባብለናል። እንግዲህ እኔ ጋር ምንም ቅራኔ ምንም መጥፎ ነገር ምንም ቂም የለብኝም አንቺ ላይ እስካሁን እኔም ብናገርሽ እኮ እኔ ይቅርታ አልኩሽ እንጂ እንዳንቺ ተናግረሽኛል እኮ አንቺም አይደለ? ግን ደግሞ ይቅርታ ሳትይኝ ያንን ነገር ይተውኩት እኔ በውስጤ ቂም ስለሌለ ነው። እና አብርሃምንም አሁን ከራሱ ጋር ነው ብዬ አላስብም። ያ እውነት ከራሱ ጋር ነው ብዬ አላስብም። ግን ደግሞ ወደ ራሱ መመለስ እችላለሁ ብዬ አስባለሁ። አንቺ ደግሞ በዚህ መሀል ትጎጃለሽ። ከዚህ ላይፍ ብትርቂ ሞራል አንቺ አሪፍ እና ፕሊዝ በቃ ማለት አንቺ አብርሃም አይመጥንሽም። የሚመጥንሽ በጣም አሪፍ ሰው ጥሩ ልብ እንዳንቺ የዋህ አፍቃሪ ልብ ያለ ሰው አለ እና ይሄ ከሱ ርቀሽ ሌላ ነገር ብታይ በጣም ደስ ይለኛል። እንደ ሌላ ነገር ምናምን እንድታይብኝ አልፈልግም። ጌታን ከልቤ ነው በጣም ፕሊዝ በቃ ሄርሚ በማርያም ፕሊዝ። ምን እንዴ የእውነት በማርያም እንደው በምትወጂው ምን በማርያም ምን ፍቅር እንዴ ከአብርሃም ህይወት ውጪ ምን ሆነሻል? ፍቅር እንዴት ነው እንደዚህ ነገር እያወራሽ ያለሽ? አብርሃም ራቂ ላንቺ አይሆንሽም እንዴ። ይሄ እኮ የኔ ህይወት ነው። ፍቅር ምን ማለትሽ ነው? አልገባኝም። እንዴ እጅ ልቀቂኝና በስትክክል አውሪ።
እንዴ? ይሄ እኮ የኔ ህይወት ነው አይደል እንዴ? ምን ሆነሻል ፍቅር? አይ ነው ያንቺ ህይወት ነው። ታዲያ በማርያም ከአብርሃም ህይወት ውጪ ማለት ምን ማለት ነው? ምን አይነት ነገር ነው እያወራሽ ያለሽው? በምትወጪ ወይኔ ጉዴ ፈላ። ኧረ ፍቅር በእናትሽ አንቺ ያምሻል፣ ያምሻል ፍቅር በቃ ያምሻል። እንዴ ህይወቴ እኮ ነው። ምን ሆነሻል? እንዴት ነው የምታስቢው? ነገ ህይወትሽን ቢያሳጣሽ ስንት ነገር አብሬው ካሳለፍኩት ሰዎች ጋር ነው። የተሻለ ስንት እንዳለ ስንት እኮ። እሺ ታዲያ ለምንድን ነው አሁን እየለመንሽኝ አብርሃም ካንቺ ህይወት ውጪ የምትይ? ካንቺ ህይወት ስለማይሆንሽ ስለማይጠቅምሽ በእናትሽ ፍቅር በጣም ቴንሽን እያደረግሽ ነው። ግራ እያጋባሽኝ ያለሽ ከልቤ ነው እኔ። ኧረ በስመ አብ ጉዴ ፈላ። በእናትሽ ኧረ ጉዴ ፈላ። የምሬን ነው ሄርሚ አታስለቅቂኝ እንጂ በእናትሽ። እንዴ ፍቅር በእናትሽ ጭራሽ ከዚህ በፊት በተንኮል ሞከራችሁ። አይ ከሱ ህይወት አልወጣም ስል በምክር መጣችሁ። አይ በምክርም ቢሆን አልመለስም አልኳችሁ። ከዛ በኋላ ደግሞ በልመና ይመጣዋል። እንደዚህ አይነት በልመና ህይወት አለ፣ በግዴታ ህይወት አለ። እሱ መርጦ እኮ ከኔ ጋር ህይወቱን እየኖረ ነው። አሁን እኮ ላይክ መተሽ ስንትና ስንት ነገር ያየሁበትን ሰው አብርሃምን ከህይወት ይወጣ ማለት አልገባኝም። ዝም በሽ እሺ። ምን ላደርጋክተሽ አስቢው ማለት አሁን እኮ መልስ እንድትሰጪኝ አይደለም፣ ግን ቤት ቁጭ ብለሽ ቢያንስ አስበሽ ማታውን ሌሊት ሙሉ እያሰብሽ ነገ ግን ማለት ነው መወሰን አለብሽ። አብርሃምን እስቲ አልፈልግህም፣ ምንም እኮ አይመጣም አልፈልግህም ብለሽ ሄደሽ፣ ምክንያቱም አንቺ ነሽ ያፈቀርሽው አይደለ? አንቺ ነሽ ብዙ ነገር ያረክሽለት። እሱም ያፈቅረኛል፣ እኔም አፈቅረዋለሁ፣ እወደዋለሁ፣ ይወደኛል። አለቀ። ስለዚህ እርግጠኛ ሆነሽ አታውሪ ሄርሚ። የምትጎጂው አንቺ ነሽ መጨረሻ ላይ። ገባኝ። ግን ደግሞ በመሀላችን ብዙ ነገር እንደተፈጠረ አውቃለሁ። ገባሽ አይደለ? በጣም ብዙ ነገሮች እንደተፈጠረ አውቃለሁኝ። ግን ደግሞ እሱ ቻሌንጅ ነው፣ አለቀ። ከዛ ባለፈ ስለ አብርሃም ክፍተት እንደዚህ ገብቶ እንደዚህ ወጥቶ እሱ አይወድሽም፣ አንቺ ተስፋ ቁረጪ ምናምን ከዚህ በፊት የፈጠርሽው ነገር ደግሞ ይወድሽ። እሺ በቃ ይወድሻል እንበል። እሺ ይወድሻል እንበል። ግን ደግሞ አይሆንሽም። አብርሃም የሚሆን ሰው አይደለም። ለምንድን ነው የማትረጂኝ? አሁን እኮ አማርኛ ሁለት አይደለም። ለምንድን ነው የማትረጂኝ? አሁን እኮ አማርኛ ሁለት አማርኛ እያወራሽ ነው ያለሽው። አብርሃም ላንቺ አይሆንሽም። እሺ ለማን ነው የሚሆነው? እሱ ችግር የለም ታዩ። ላንቺ አይሆንም፣ ይጎዳሻል። አይ ቅድም እኮ ነገሮች አማርኛሽ እኮ እየገባኝ አይደለም ፍቅር። ላንቺ አይሆንሽም። እሺ ለማን ነው የሚሆነው? ለሚሆነው ሰው ይሆናል። ለምሳሌ ለማንም ባይሆን ቢያንስ ወደ ራሱ እንዲመለስ ረዳዋለሁ። ብቻውን እንዲቀር ይፈልግሽው? ኖ አይቀርም። ለምን ይቀራል? እሺ አብርሃም ያንቺ አይደለም ሰው የማን ነው? ይሄን ደፍረሽ መናገር የምትችይበት ቃል አለሽ? ኖ የማንም ባይሆን ችግር የለም። እሱ እኮ አሪፍ ጭንቅላቱ ላይ በስትክክል ማሰብ ሲጀምር መወሰን የሚችለው ነገር ነው። ለዛ ደግሞ እኔ ከጎኑ ሆናለሁ። ችግር የለም። ከጎኑ ሆናለሁ ማለት አልገባኝም። በምን አይነት መንገድ ነው ከጎኑ የምትሆኝ ፍቅር? ኖርማል ከጎኑ ሆናለሁ። በምን አይነት መንገድ ሊሆን ይችላል? አልገባኝም። አሁን እኮ በጣም ብዙ ነገሮችን ስታስመስሉበት ስለኖረ ይሄ ልጅ እንዴት ብሎ ነው አንቺንስ የሚያምንሽ? በምን አይነት መንገድስ ነው ከሱ ጋር ጎን? ችግር የለም ያምነኛል። አብሽ ጭራሽ እንደዚህ አይነት ኮንፊደንስ አለሽ እሱ ላይ አይደለም ሄርሜላ። እኔ እኮ ለምን እንደሆነ አላውቅም። እኔ ስለ አንቺ ከሱ ራቂ ብዬ እያወራሁሽ ነገሩን ወደ የት ጠምዘሽ የቱ ጋር እንደምንገናኝ አላውቅም። ግን ደግሞ በቃ ፕሊዝ በምታምኚው እንደው በምትወጂው ለአንዴ ላለመጨረሻ ነገር ስለዚህ ነገር አስቢበትና እኔ እኮ ላስገድድሽ አልችልም። ትልቅ ሰው ነሽ። የሆነ ነገር ምናምን ልልሽ አልችልም አይደል? ወይ ጉዴ ፈላ ነው ፍቅር። እያወራሻለሽን ነገር ቁም ብለሽ ለማሰብ ሞክሪ በመጀመሪያ ማለት ነው። አንደኛ ስንት ነገር እኔም ከሱ ጋር ብዙ ነገር አሳልፈያለሁ፣ እሱም ከኔ ጋር ብዙ ነገር ያሳለፈን ሰዎች ነን። ገባሽ አይደለ? አንቺ ግን እያወራሻለሽው በቃቃ ጊዜ የልጅነት ጨዋታ ላይ በልጅነት አንቺ ስለ ልጅነት ጓደኛሽ ነው እያወራሻለሽው። እኔ ግን ህይወቴ፣ ሴትነቴ፣ ክብሬ ብዙ ነገር ስለሆነ ልኝ ሰው ነው እያወራን ያለ ነው። ስለዚህ እናንቺ እኮ ጭራሽ እዚህ ጋር ቆመን እኮ እንደዚህ ማውራት የሚገባን ሰዎች አይደለም። ብዙ ነገር ይኸውልሽ፣ ብዙ ነገር ባሳለፍሽ ቁጥር ብዙ ነገር ይሄ የሆነ ቦታ በይሽ ቁጥር አዳዲስ ቀን፣ አዳዲስ እለት፣ አዳዲስ ሰዓት በጨመራችሁ ቁጥር ትዝታ ነው የምታተርፊው። ምንም መጥፎ ትዝታ ዘላለም አለምሽ የሚቆጭሽ ነገር ለምን? እኔ ደግሞ ላይፍሽ እንደዚህ እንዲሆን አልፈልግም። እሺ አንቺ ለኔ አስበሽ ነው? አዎ እርግጠኛ ነሽ? ለምን ደም ትጠራጠሪ? እኔ ላንቺ አስቤ ነው እንጂ ሌላ ለምን ሊሆን ይችላል? ካንቺም ቀጣይ ደግሞ ለአብርሽም አስቤ ነው። አንቺም ከዚህ ላይፍ መውጣት አለብሽ። እሱም ደግሞ ጭንቅላቱ ረፍት አድርጎ ረፍት አግኝቶ በስተክክል ማሰብ መቻል አለበት። አብርሽ ነው እንጂ አይደለም የምትወስጂው። በጣም ግራ ገብተሽኛል ፍቅር። በጣም ሄርሚ አይ ኖ ግራ ያጋባሻል። ምክንያቱም ትናንትና ሲሰድብሽ ሲያንቋሽሽ የነበረ ሰው ዛሬ መጥቶ ይቅርታ ላንቺ ላይፍ ደግሞ ይሄ ነው የሚሆነው ሲል ላታምኚ ይቻለሽ። ኦፍ ኮርስ እኔም አላምንም። ግን ደግሞ እሺ ፍቅር አንዴ ከይቅርታ ጋር ስላቋረጥኩሽ ማለት ነው። እሺ እኔ ለኔ ማስበሽ ለአብርሃም ማስበሽ እዚህ ጋር ለአብርሃም አስቤ የሚለው ነገር አንደኛ አብርሃም ከኔ ጋር በመሆኑ በጣም ጥቅመኛ ነው እንጂ ተጎጂ አይሆንም። ምክንያቱም የምጎዳው ሰው አይደለሁም፣ እሱ ላይ ክፋት ማደርግ ሴት አይደለሁም። እስቲል እንኳን ይሄን ያህል የሚያስጠላና እሱን የሚያስከፋ ጥፋት ማጠፋ ሰው አይደለሁም። ታውቂያለሽ፣ በጣም ነገሮችን ተጠንቅቄ የምኖር ሰው ነኝ። ሶ ለአብርሃም አስቤ ነው ማለት በምን አይነት ወይ ነው ለሱ የምታስቢለት? ለኔ ኦኬ እሺ፣ ምናልባት ነገሮች ስተት እየደገመ እየጎዳኝና የሴትነት ነገሮችን ብዙ ነገሮችን እያሳጣኝ ሊሆን ይችላል። እሺ ይሁን ብለን እንቀበለው፣ ችግር የለውም። ግን ለአብርሃም አስቤ ነው የሚለው ነገር ያስኬዳል?
ላይክ አብርሃም ከኔ ጋር በመሆን የተጎዳው ነገር አለ የተጠቀመው ነገር እንጂ እሱ ያልሽ ማን ተጎዳ ማን ተጠቀመ የሚለውን ነገር እኮ ለአብርሃም አስቤ በምን አይነት ወይ ነው እያሰብሽለት? ለሁለታችሁም አስቤ ነው፣ ለሁለታችሁም ሰላም ነው። ባይዛው እሱም አንቺን እየጎዳ እየመሰለኝ ነው። ሶ ከዛ ነገር መውጣት አለበት፣ በትክክል ማሰብ አለበት። ሁሉን ነገር ጊዜ ያሳይሻል። ምክንያቱም አሁን ለምሳሌ በቃሽ ፍቅር ማለት እንጃ አንደኛ ቀላል አንቺ ምናልባት ላንቺ ቀላል ሊሆን ይችላል ከአብርሃም ህይወት ውጪ ማለት ነው። ቀላል አይደለም ከአብርሃም ህይወት አሁን አብርሃም ህይወት ብቻውን አይደለም። እኔና እሱ ብዙ ነገር ያሰብነው ነገሮች አሉ። እግዚአብሔር ነገሮችን ያሳካቸው። ለይቅርታሽ ቴንኪው እንዳልኩሽ ቤቴ ሂጅ ያሰበታለሁ። ግን ደግሞ ከዚህ በላይ እኔና አንቺ ማውራታችን አግባብ ነው ብዬ አላስብም። ጨርሻለሁ። ቆይ ሄርሚ ጨርሻለሁ።